ሰላም ጤና ይስጥልኝ የተከበራችሁ የአውራምባ ታይምስ ተከታታዮች እንደምናላችሁ በያላችሁበት ሰላምና ጤና እንመኛለን። ዛሬ አጠር ያለ መረጃ ለማቅረብ ነው የመጣሁት። እንግዲህ ዛሬ ትኩረት የማደርግበት ርዕሰ ጉዳይ ያው ብዙዎቻችሁ በተለያየ ሚዲያ የተከታተላችሁት ነው። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ከሌሎች የጊዜያዊ አስተዳደሩ የስራ ኃላፊዎች ጋር በመሆን ወደ አዲስ አበባ አቅንተዋል። እንግዲህ በአዲስ አበባ ቆይታቸው ከተለያዩ የፌዴራል መንግስት ኃላፊዎች ጋር የተለያየ ምክክር እንዳደረጉ ይታወቃል። እንግዲህ በዚህ ዙሪያ ብዙ ሰዎች በውስጥ መስመር በተለያየ መንገድም ጥያቄ ስታቀርቡ ነበር። ያው ሌሎች ሚዲያዎችም በተለያየ መንገድ እየዘገቡት ነበር። ግን እኔ አጠር ያለ መረጃ ያው ከተለያዩ ምንጮች ያሰባሰብኩት መረጃ ይዤ ቀርብ ያለው ተመልካቾች እንግዲህ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ ያው ወደ አዲስ አበባ ያቀኑት ባሳለፍነው ወይም ከሁለት ቀን በፊት ሮብ ዕለት ነበር። ሮብ አመሻሽ ላይ 12 ሰዓት አካባቢ ነበር። ያኔ በተለያየ በማህበራዊ ሚዲያም ገልጸነው ነበር እነማን ልኡካን ቡድን አብሯቸው እንደሚጓዙም ጭምር ገልጸን ማለት ነው። እንግዲህ አራት የስራ ኃላፊዎች ናቸው ወደ አዲስ አበባ ያቀኑት። ሌተናንት ጀነራል ታደሰ እንዲሁም ደግሞ ምክትላቸው አቶ አማኑኤል አሰፋ እንዲሁም ደግሞ የትግራይ የውሃና ኢነርጂ ቢሮ ኃላፊ የሆኑት አቶ ተክላይ ገብረመድህን ናቸው ከመቀለ ወደ አዲስ አበባ ያመሩት። አራተኛ የልኡኩ አባል ዶክተር ምህረት የክልሉ ፋይናንስና ትብብር ቢሮ ኃላፊ ቀደም ብለው በሌላ የስራ ጉዳይ ወደ አዲስ አበባ ቀንተው ስለነበር እዛው ጆይን አደረጓቸው አዲስ አበባ ላይ። ስለዚህ ሶስት ከመቀለ ሄዱ። አንደኛው የስራ ኃላፊ ደግሞ ከዛው ከአዲስ አበባ ያው የተሳታፊ ሆኑ ማለት ነው። በዚህ መሰረት ሮብ አመሻሽ ላይ ነው አዲስ አበባ የገቡት እነዚህ የስራ ኃላፊዎች። ከዛ በኋላ እንግዲህ በማግስቱ ሐሙስ ጠዋት ማለት ነው ወይም ዛሬ እንግዲህ ሮብ ምሽት ነው ትላንት ማለት ነው። ትላንት ረፋድ ላይ ከጠቅላይ ሚኒስትር አብይ ጋር ጀነራል ታደሰ ውይይት አደረጉ። በነገራችን ላይ እንግዲህ ጀነራል ታደሰ ለምን ብቻቸውን ከጠቅላይ ሚኒስትሩ ጋር ተገናኙ የሚል በተደጋጋሚ ጥያቄ ይነሳል። እኛ ከምንጮቻችን ባሰባሰብነው መረጃ መሰረት እንግዲህ አብረዋቸው የሄዱት ሁለቱ የቲፒኤልኤፍ አመራር አባላት የጊዜያዊ አስተዳደርም የስራ ኃላፊዎች ናቸው። በተለይ አቶ አማኑኤል አሰፋ ያው ምክትል ፕሬዚደንትም ናቸው፣ የህወሓት ምክትል ሊቀመንበርም ናቸው፣ የደብረ ጽዮን ምክትል ናቸው። ስለዚህ ቴክኒካሊ ስፒኪንግ አቶ አማኑኤል ያው ሁለት ኮፍያ አላቸው። አንደኛ በጊዜያዊ አስተዳደሩ ላይ ባላቸው የምክትል ፕሬዚደንትነት ኃላፊነት እንዲሁም ደግሞ ህወሓት ላይ ባላቸው የምክትል ሊቀመንበርነት ኃላፊነት ሁለት አይነት ሚና አላቸው ማለት ነው። እንግዲህ ወደ አዲስ አበባ ካቀኑ በኋላ በአብዛኛው ይሄ አንደኛውን ኮፍያ ወይም ደግሞ የህወሓት ምክትል ሊቀመንበርነታቸውን እሱን ሚና ወይም ደግሞ ከኃላፊዎቻቸው ከአለቆቻቸው እሱ ላይ ህወሓትን የሚመለከት ሚና እንዲኖራቸው ተፈልጓል። በዛ መልኩ ከህወሓት አንጻር ያለውን ነገር ለማቅረብ ወደዛ መጓዛቸውን ሰምተናል። በዛ ሂደት ግን ፎር ሳም ሪዝን ጠቅላይ ሚኒስትሩ በዛ ጉዳይ ላይ ለመወያየት ፈቃደኛ ስላልሆኑ እንግዲህ ቀደም ብለው መረጃ ደርሷቸዋል። ያው ብሪፍ ሲደረግ በምን አጀንዳዎች ላይ ነው የሚለው ብሪፍ ሲደረግ ጠቅላይ ሚኒስትሩ ያው እንግዲህ መረጃ ነበራቸው መሰለኝ በዚህ ጉዳይ ላይ ከህወሓት አንጻር ያለውን ነገር ኦልሬዲ በምርጫ ቦርድ ነው ውሳኔ ማግኘት ያለበት ወይም ደግሞ ምርጫ ቦርድ ላይ ነው ያ ነገር መሆን ያለበት። በሱ ጉዳይ ላይ እኔ መነጋገር አልችልም በሚል አቶ አማኑኤልን አላገኙም። ሌተናንት ጀነራል ታደሰ ወረደን ግን አግኝተዋቸዋል። ከጀነራል ታደሰ ጋር በነበራቸው ውይይት አራት አንኳር ጉዳዮች ተነስተዋል። አንደኛ በበጀት ዙሪያ ብዙዎቻችሁ በተደጋጋሚ በሚዲያም ሲገለጽ ነበር። የትግራይ የድጎማ ባጀት
ያው ባለፉት ጥቂት ወራት ባለፉት 3 ወራት ተቋርጦ ነበር። በዚህም ደግሞ በርካታ ቀውስ እንደደረሰ ያው የሚታወቅ ነው። በሱ ጉዳይ ላይ መነጋገር ያስፈልግ ነበር። ይህንን ጉዳይ ደግሞ ዋናነት የሚመለከታቸው የስራ ኃላፊ ዶክተር ምህረት የክልሉ የፋይናንስ ቢሮ ኃላፊ ስለሆኑ እሳቸው ከሚመለከታቸው የፌዴራል የገንዘብ ሚኒስቴር ኃላፊዎች ጋር እንዲነጋገሩ ጠቅላይ ሚኒስትሩ አቅጣጫ ሰጥቶ ከጀነራል ታደሰ ጋር በጉዳዩ ዙሪያ ካወሩ በኋላ ማለት ነው። አንደኛው ጉዳይ በበጀት ዙሪያ መነጋገር ነበር። ከዛ ቀጥሎ ነዳጅ በተመለከተ እንግዲህ ይሄ ጉዳይ በተደጋጋሚ ተነጋግረንበታል። እዚህ ሚዲያ ላይም በተደጋጋሚ አቅርበነዋል። የባጀት ጉዳይ የነዳጅ ጉዳይ አንድ ሲሪየስ ችግር ነው ትግራይ ውስጥ። እንደውም ከጥቂት ቀናት በፊት ከ5 ቀን በፊት መቀለ ላይ በሆነ በስራ አጋጣሚ ስዘዋወር አንድ የቀረጽኩት ቪዲዮ አለ። ይህንን ቪዲዮ ተመልከቱ፣ ማነጻጸሪያ እንደሆናችሁ። ሰላም፣ እንዴት ናችሁ? አሁን የምገኘው መቀለ ነው። አንድ መንገዴ ላይ አንድ የሚገርም ነገር ስላየው እሱን ላሳያችሁ ብዬ ነው። እስኪ ይሄንን ላዙረውና አንድ ያችሁ ይሄ የምትመለከቱት እንግዲህ የቤንዚን ዋጋ ነው። በብላክ ማርኬት የሚሸጥ የቤንዚን ዋጋ ነው። በየመንገዱ በዚህ መልኩ ነው የሚሸጠው። አሁን የምትመለከቱት ዋጋ 210 የሚለው እንደውም ቀንሶ ነው። ከጥቂት ሳምንታት በፊት 300 ነበር። አሁን እንግዲህ ታህሳስ ከገባ በኋላ ዛሬ እንግዲህ ታህሳስ 7 ነው። ታህሳስ 7 የቀረጽኩትን ነው ያሳየኋችሁ እና 300 ነበር ይህ ዋጋ። ያው እንድታዩት ብዬ ነው። እንግዲህ ቪዲዮ ላይ እንዳያችሁት ምን ያህል ስር የሰደደ እንደሆነ የትግራይ የነዳጅ ጉዳይ። እንደውም እዚህ ላይ ያለው ዋጋ ያው እዛ ቪዲዮ ላይ እንዳያችሁት አሁን ቀንሶ ነው እንጂ እስከ 300 ድረስ ለአንድ ሊትር እስከ 300 ድረስ ይከፈልበት ነበር። እንደዛም ሆኖ እንግዲህ በብላክ ማርኬት ስለሆነ የሚገባው የጥራቱን ጉዳይ እንደተጠበቀ ሆኖ ማለት ነው። ያው የጥራት ሳይኖረው ሲቀር ደግሞ መኪኖች ላይ የሚያደርሰው ጉዳትም ጭምር ግምት ውስጥ ገብቶ ማለት ነው። በነዳጅ ጉዳይ ላይ ተወያይቷል ጀነራል ታደሰና ጠቅላይ ሚኒስትሩ። በዚህ ጉዳይ መፍትሄ እንደሚሰጥ መተማመን ላይ ተደርሰዋል። ከዛ በተጨማሪ የተፈናቃዮች ጉዳይ ይሄ ብዙ ጊዜ አጀንዳ ይደረጋል። ጀነራል ታደሰ ከጠቅላይ ሚኒስትሩ ጋር በተገናኙ ቁጥር ይህንን ጉዳይ አጀንዳ ያደርጉታል። በዚህ ጉዳይ ላይም አንድ ነገር እንዲደረግ ስምምነት ላይ ተደርሰዋል። ከዛ በተጨማሪ የመቀለ የመጠጥ ውሃ ፕሮጀክት ይሄም ያው ፕሮጀክቱ በጣም ሂውጅ ስለሆነ በክልል አቅም አይደለም የሚደረገው። ያው ቀደም ሲል ሲንከባለል የመጣ ፕሮጀክት ነው። በዚህ ጉዳይ ላይም እንግዲህ ይህንኑ የውሃ ፕሮጀክት ፌዴራል መንግስት በጀመረው መልኩ የሚጠበቅበትን እንዲያደርግ መግባባት ላይ ተደርሰዋል በጀነራሉና በጠቅላይ ሚኒስትሩ መካከል። ከዛ በተጨማሪ በጸጥታ ጉዳይ ላይም ተነጋግረዋል። እንግዲህ ጸጥታ የሰላም ሁኔታ አስተማማኝ ሆኖ በሚቀጥልበት ጉዳይ ዙሪያ ጀነራሉና ጠቅላይ ሚኒስትሩ ተወያይተዋል። ተመልካቾቻችን ይሄ እንግዲህ ትላንት የነበረ መርሃ ግብር ነው። ከዛ ውጪ ያንን ስብሰባ ከጨረሱ በኋላ ከተለያዩ በትግራይ ጉዳይ ላይ ከተለያዩ ባለሀብቶች ያው የተለያዩ ጥያቄ ቀርቦላቸው ፎርማሊም ኢንፎርማሊ ብዙ ሰዎች አግኝተዋል ጀነራሉ። በዛሬው ዕለት በአብዛኛው ከዚህ ከባንኪንግ ሴክተር ኃላፊዎች ጋር ነበር በአብዛኛው ውይይት የነበረው። ከኢትዮጵያ ንግድ ባንክ ኃላፊዎች ጋር፣ ከወጋገን ከአንበሳ ባንክ ኃላፊዎች ጋር ተነጋግረዋል። እንዲሁም ደግሞ ከብሔራዊ ባንክ ኃላፊዎች ጋርም ውይይት ተደርገዋል። በዚህም በማክሮ ኢኮኖሚ ዙሪያ ክልሉ ያለበትን ሁኔታ በተመለከተ እንዲሁም ደግሞ የብድርና የገንዘብ ፍሰትን በተመለከተ በተለይ ከነዚህ ከትግራይ ነጋዴዎች ጋር በተገናኘ አንድ መድረክ ነበር ማክሰኞ ዕለት። ጀነራሉ ወደ መቀለ ወደ አዲስ አበባ ከማምራታቸው በፊት መቀለ ላይ የንግዱ ማህበረሰብ አባላት አንድ ስብሰባ አድርገው ነበር። እዛ ላይም የቀረቡ ጥያቄዎች ነበሩ። በዋናነት በፌዴራል መንግስት በኩል መፈታት ያለባቸው ችግሮች፣ እነዚህን ጉዳዮችም ይዘው ሄደው ስለነበር ጀነራሉ
በዚህ ጉዳይ ላይም ከሚመለከታቸው የብሔራዊ ባንክ ኃላፊዎች እንዲሁም ደግሞ ከኢትዮጵያ ንግድ ባንክ ጋር እንዲሁም ሌሎች ከወጋገን እና ከአንበሳ ባንክ ጋር በአብዛኛው ከዚህ ከትግራይ ጋር በተገናኘ ብዙ እንቅስቃሴ የሚያደርጉ ባንኮች ስለሆኑ እነዚህ ባንኮች በተለያዩ ጉዳዮች ተነጋግረዋል። ከዛ በተጨማሪ ከአምባሳደሮች ጋር ውይይት አድርገዋል። ጀነራል ታደሰ ከእንግሊዝ አምባሳደር ጋር፣ ከአሜሪካ አምባሳደር ጋር በትግራይ ወቅታዊ የፖለቲካ ሁኔታ ዙሪያ ውይይት አድርገዋል። ከዛ በተጨማሪ ከብሔራዊ የምክክር ኮሚሽን ኃላፊዎች ጋርም ውይይት አድርገዋል። ከነዚህ ከዋና ኮሚሽነሩ ፕሮፌሰር መስፍን አራያን ጨምሮ 10ሩም ኮሚሽነሮች በተገኙበት ያው በትግራይ ጉዳይ ላይ ወይም ደግሞ ምክክር ኮሚሽኑ በትግራይ ሊያደርግ ስለሚያስበው ነገር እና እንዲሁም ደግሞ ከትግራይ በተደጋጋሚ የሚቀርቡ ጥያቄዎች አሉ ለኮሚሽኑ። ብዙ መድረኮችም ነበሩ ከዚህ በፊት አይ ቲንክ ከትግራይ ተወካዮች ጋር ከሚዲያ ከተለያዩ አካላት ጋር እና ኮንሰርኖች አሉ በትግራይ በኩል ተቋሙ ላይ የሚነሱ ኮንሰርኖች። እነዚህ ኮንሰርኖች እና ሌሎችም ጉዳዮች ተነጋግረዋል። ከዛ በተጨማሪ ጀነራል ታደሰ ከኢትዮጵያ የምርጫ ቦርድ ኃላፊዎች ጋርም ተነጋግረዋል። በነገራችን ላይ በዚህ በምርጫ ቦርድ ጉዳይ ላይ ጀነራል ታደሰ ከጠቅላይ ሚኒስትሩ ጋር በነበራቸው ውይይት ላይም ይህንኑ ጉዳይ ተነስቷል። በቀጥታ ደግሞ ከምርጫ ቦርድ ኃላፊዎች ጋርም ውይይት አድርገዋል። በዚህ ውይይታቸው ቀጣይ ምርጫን በተመለከተ ትግራይ ያንን ማስተናገድ ትችላለች ወይ አትችልም በሚለው ጉዳይ ላይም ውይይት አድርገዋል። እንደምታስታውሱት የምርጫ ቦርድ ሰብሳቢዋ ወይዘሮ ሜላትወርቅ በቅርቡ በተለያዩ ሚዲያዎች ያቀረቡት አንድ ሀሳብ ነበር። ትግራይ ላይ ለመንቀሳቀስ የሚያስችለንን ፍቃድ ወይም ደግሞ ጊዜ አስተዳደሩ በደብዳቤ ጠይቀናል፣ ምላሽ እየጠበቅን ነው ከጊዜ አስተዳደሩ ብለዋል። እንግዲህ ምላሽ አልተሰጠም ነበር። ምላሽ እንዳልተሰጠም በዚሁ ቃለ ምልልሳቸው በተደጋጋሚ ሲገልጹ ነበር ሰብሳቢዋ። ዛሬ ጀነራል ታደሰ እሳቸውን ጨምሮ ከሌሎች የቦርዱ ኃላፊዎች ጋርም ውይይት አድርገዋል። ተመልካቾች እንግዲህ ከሞላ ጎደል የነበረው ውይይት ይህ ነው የሚመስለው። በነገው ዕለት እንዲሁም ከሌሎች የአውሮፓ አምባሳደሮች ጋር አይ ቲንክ ከፈረንሳይ እና ከኔዘርላንድስ አምባሳደር ጋር እንዲሁም ከሌሎች የዌስተርን የምዕራብ አውሮፓ አምባሳደሮች ጋር የውይይት መርሃ ግብር እንዳላቸው ይታወቃል። እንግዲህ ኦቨርኦል ዛሬ ከምንጮቻችን ባገኘነው መረጃ መሰረት ጀነራል ታደሰ ውጤታማ የሚባል ከጠቅላይ ሚኒስትሩ ጋርም የነበራቸው ቆይታ እንዲሁም ደግሞ ከሌሎች ኃላፊዎች ጋር የነበራቸው ቆይታ መልካም የሚባል ጥሩ መግባባት ላይ የተደረሰበት መሰረታዊ የሚባሉ በተለይ በዕለት ተዕለት የህዝብ ኑሮ ላይ መሰረታዊ በሚባሉ ጉዳዮች ላይ እንዲሁም ደግሞ ለህዝቡ ቅሬታ እንዲያነሳ ምክንያት የሆኑ በርካታ ነገሮች ላይ ውይይት ተደርጓል። በተለይ የበጀትና የነዳጅ ጉዳይ ያው የተፈናቃዮች መሰረታዊ ጉዳይ ነው። የተፈናቃይ ጉዳይ በትግራይ ኦልሞስት የብሔራዊ ደህንነት አጀንዳ ነው በአሁኑ ሰዓት። እሱም እንዳለ ሆኖ ከዛ በዕለት ተዕለት ችግር ደግሞ እንደ ነዳጅና እንደ የበጀት ሁኔታ የፈጠሩ ክፍተት እሱን በተመለከተ ደግሞ በሚገባ መግባባት ላይ ተደርሷል። ስለዚህ ይህን ነው የሚመስለው ተመልካቾች። አጠቃላይ የነገና ከዛ በኋላ ያለውን ሁኔታ በተመለከተ ደግሞ ጠቅለል ያለ መረጃ ወደፊት የምናቀርብላችሁ ይሆናል። ይህን ነው አጠር ያለ መረጃ ለማቅረብ የመጣው ተመልካቾች። አብራችሁ ስለቆያችሁ እግዚአብሔር ያክብርልኝ። ሰላም